ማዘሯ ደግመሽ ወተት ካገነፈልሽበት መጣሉ ነው አይደል? ልብሽን አተሽዋል መቼስ። ሰው እናቴ ታመጣለች ይችላል። አረ ማዘሯ ምንና ምን ነው የምታገናኙ? እኔ በቀጥለው እየተበጠሰ ስላስቸገረኝ ነው። አዎ እንደሱ መልሽልኝ። ዱላ ላቀብልሽ ትመጪ። ሂጂ ግቢ ዜድ ስሚ፣ ለራሴ ጎሎብኝ ነው ለልጄም አለብሰው። አብርዬ ምን ነው እቺ ልጅሽን አስታክሽልኝ። ከልጅ አናት ትውረድ። ምን አንቺ ምን አርገሽ ነው? አረ ምንም ያው እንዲያውም ገዝቼ ለሰው ልጅ። አብርዬ በማርያስ ምን ይቅርታ። ታይ እናትም ልጅም አንድ አይነት። አሁን በይ ያበደርኩሽን ብር አምጪ። እንዴ የገዛውልሽ ጤፍ እንኳን ተበልቶ አለቀ። እሺ አመጣለሁ። አምጪ። አበሩ ትቀልብልኛለሽ ብለሽ ነው እንዴ ወለሹ? አበርዬ ልጆች ፊት አሁንስ በዛ። አበሩ በቃሽ። እስካሁን ላደረግሽልን ነገር ሁሉ እግዚአብሔር ይስጥሽ። ከዚህ በኋላ ግን እናቴን የሚነካ ንግግር ብትናገሪ ግን ዋ ማርዬ ዝም አትይ። ከየትም የወለሻል ልጅሽ ብትናገረኝ አይገርመኝም። ምን ማርያ ከዚህ በኋላ ጓደኝነታችን አብቅቷል። እሺ ነውረኞች ከዛሬ ይለፍ ብቻ ብሬ። ማርዬ መታገስ ነበረብሽ። በእኔ ሲሆን እኮ ታግሻታለሁ። በአንቺ ትመጣለች። እኔንም ቢሆን እኮ ብሯን የጠየቀችው። እሱንስ ቢሆን በስርዓት አትጠይቅም። አይ እንዴት ላረጋን? ብሩ እንዴት አምጥቼ ልከፍል ነው? አይዞሽ ማዘሯ፣ እግዚአብሔር መንገድ አለው። እንኪ የት ነሽ? መጣው። ሰላም እንዴት ነሽ? ሰላም። ስራ አለ? ለትንሽ ተቀደምሽ ተይዟል። እሺ ሰላም። ምን ይምጣልህ? እሺ እናትሽ አለች? አወለች። እማ አጅሪት ምን ቀርቶሽ ቤቴ ድረስ መጣሽ? የማየን ብድር ልከፍል ነው የመጣሁት። እናመሰግናለን። ማዘሯ ሰርፕራይዝ! ይሄን ሁሉ ቴታ መጣሽ? ማዘሯ የስራ ተቀጠርኩ። አሁን ዝም ብለሽ መርቂ። ተባረኪ። ብሩኩኝ ለቁም ነገር ብቂ። አተ ክብሪት ሙዝላው። አረ ምን እሺ እቺ ገምጥል ቤቢ ሰላም። የማርያም ቤት ታውቃለህ? አረ አዝረከረከው። እኛ ከመንጠን ነው የምንላት በዚህ ቅያስ። እሺ ቴንክ ዩ። እሺ ምን አዲስ? ከታች ሰፈር የተበላ ጥብስ አለ፣ ትደፍሪያለሽ? ምን አባ ማርያ እኮ ነኝ። አሹፈኛውን አረ ቪክቶሪያ ሲክሬት እናሳ አረ ባካችሁ አይነፋም። በቃ ሹፊን ብዬ ላሽ ብዬ ከማስደብራችሁ 4 ጥቁር ልገፍትርላችሁ። አረ አይነፋም። እኛ ላይ ሾሾ ታም ጭውታች ሰፈርን ፖሽዋለን። ትጣሉኛላችሁ። አካውንት አረ ልቶ አረ በቃ 1000 ያው በቃ ፒስ ወይዬ እንዴት ነሽልኝ? የት ሆነሽ ነው? በስራ ብዛት ራሴን ጥዬ ነበር ፍቅሬ እና ፔዲኩር ገባው። ፔዲኩር እዚህ ነው? ቆይ ውሸቱ ምን አስፈለገ? መልሽልኛ። እንዳላጣ ብዬ በእልህ የተጀመረው ቀረቤታችን እየቆየው ሲሄድ በጣም ለመድኩ። የሀብታም አጥማጅ የነበረችው የድሃ ልጅ ማርያም በጊዜያት ከራሴ በላይ ወደድኩ። ግን ስህተቴ ቢጤና ለማወቄ ነው። ስለዋሾህ ይቅርታ። ቻው። ወዴት ነው ጥለሽኝ? ምንም አላረግልም። በቃ ተወኝ። ማለት እሱን አንቺ ነሽ የምትነግሪኝ? ነይ ነይ፣ አፈቅርሻለሁ። እኔም ደግሞ የቤተሰቤ ንብረት ማለት የኔ አይደለም። ካንቺ ጋር ግን አሁን አዲስ ንብረት ነው ማፍራት የምፈልገው። ምን? የኔ ፍቅር አጠራኝም ነበር። ብቻ ምን በወጣ
የኔ ፍቅር አይዞሽ፣ ከሰው ጋር ነኝ እኮ ናግባ። እዩ ማሪ ለምን አትተወኝም? እንዴት ብዬ አቃተኝ። ቤብ አስታወሽው ግን ባለ ራይድ መሽለት ነው ነዳጅ አለቀብኝ ብሎ ያስተጓጉለን። አሁንስ አስታወሽው? ዛሬ አብሮኛ አስቤዛ ገዝቶ ቤተሰብ ሆኗል። ናግባ ምሳ እንብላ። እሺ ድንገት ባጋጣሚ በመንታ መንገድ ላይ ቤብ ትረሳለች። አርጊለት እንጂ። አይ እሱ አይበላም ማለቴ ሩዙ ሲጠጋው ኮንፈርት የነሳው ስለመሰለኝ አይወድም ብዬ አስቤ ነው። ይቅርታ ግን ልክ ናት። ሩዝ አልወድም እኮ። አይ ቤብ በልሽ የሚመቸኝ ብላ እዩ አየሃ መጠጣት ቀላቅል እያልኩ። መጠጡ አይደለም ማሪ የሩዙ ነው። ሩዝ በላይ ያመኛል እኮ። እና ለምን ቀድማ አልነገርከኝም? እንዴት ብዬ እኔ አልበላም አንቺ ቢ ብለሽ ትበያለሽ? አየሽ ለዚህ ነው የበላሁት። ደግሞ በእኔ ምክንያት ምንም ፈልገሽ እንድታጫለሽ። ምን ላርግልህ? ምን ልሆንልህ? እኔ በቃኝ። በጣም ቆንጆ ምግብ ነበር። አመሰግናለሁ። ጎዶሎ ምስጋና እንደውም አንድ ፊቱን ቡናውን ጠጥተህ ታመሰግናለህ። በል እንታጠብ። አንቺ ጦጣ ጨርሰሽ ብሽ። እሺ ወይ ጆ እንዴት ነህ? አለሁ እግዚአብሔር ይመስገን። ቦርሳሽን አፈልጊው። ምን ቆንጆ ቢሆን የሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት አይቼዋለሁ። በቃ እሺ ቻው። ሶሪ በእናትህ ስልክ ይዤ ያላጫወትኩም አይደል? ችግር የለው። ቤብ ቡና የለም እንዴ? ኧረ አለ። ቆይ ላምጣ። እና እንዴት ነው ስራ? ምንም አይልም። እኔስ በቅርቡ ነው ሰው ለመፈለግ የተቀላቀልኩት። ማንን? የልጅነት ፍቅሬ ማርዬን። መቶ 3 ቁጥር አለፈች እንዴ? አላለፈችም። እኔም እሷን ነው የምጠብቀው። ቆየች። ወዴት ነው? የምትመጣ አይመስለኝም። በእግሬ ልሞክር እና አብረን ሂዳ። አልገባም እንዴት ደስተኛ እንደነበረ። ሶሪ በጣም ችግር የለው። አሁን ግን ልሂድ። ኧረ ቆይ ቤብ ቡናውስ? ትንሽ ራሴን አሞኝ እኮ ነው። እግዚአብሔር ይማርሽ ማርያ። በል እንግዲህ ሌላ ጊዜ ቡናውን እንጠጣለን። እናመሰግናለን። በቃ ትዝታ ብቻ። አሁን የሌላ ሰው ነኝ። ሌላ ህይወት ይቀጥላል።